ሰላም ውድ የዚህ ቻናል ተከታታዮች እንዴት ከርማችኋል? ዛሬ የአንደበት ኃጢአቶች የሚለውን የብፁዕ ወቅዱስ አቡነ ሺኖዳ ትምህርት አብረን እንሰማለን። በዚህ ትምህርት የአንደበት ኃጢአቶች የሚባሉት ምን ምንድናቸው፣ እንዲሁም መፍትሄው ምን ይመስላል የሚለውን ከሳቸው ጽሑፍ አብረን እንሰማለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮንም ላይክ በማድረግ ይሄንን ቻናል ደግፉልን። እናመሰግናለን። የአንደበት ኃጢአቶች። አንደበት መልካሙንም ሆነ ክፉውን የሚያደርግ በሁለት ወገን የተሳለ ሰይፍ ነው። አንደበትን አስመልክቶ መጽሐፍ ቅዱስ እንደዚህ ይላል፣ ከቃል የተነሳ ትጸድቃለህና ከቃልህም የተነሳ ትኮነናለህ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለክፉ ባሪያ እንዲህ ነው ያለው፣ አፍህ በተናገረው እፈርድብሃለሁ። ሉቃስ 19 ቁጥር 22። ነቢዩ ዳዊትም የንጉሥ ሳኦልን ሞት ለነገረው ብላቴና እንዲህ ብሎት ነበር፣ እግዚአብሔር የቀባውን እኔ ገድያለሁ ብሎ አፍህ በላይ መስክሯልና ደምህ በራስ ላይ ይሁን። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 16። ቅዱስ ጴጥሮስ ጌታውን አላውቀውም ብሎ ሲናገር በዚያ ቆመው የነበሩ አነጋገርህ ይገልጣል ብለውት ነበር። ጌታ ስለ ከንቱ ንግግር እንዲህ ብሎም ተናግሯል፣ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከንቱ ቃል ክፉ ብቻ አይደለም፣ ምንም ጥቅም የሌለው ቃል እንጂ። እግዚአብሔር አምላክ አንደበትን የፈጠረው ለሥራ እንጂ ለከንቱ አይደለም። የአንደበት ተግባር ስህተት መስራት ብቻ አይደለም፣ ቀና የሆነውን የመስራት አብይ ተግባርም በሱ ዘንድ አለ። ይህ ባይሆን አንድ ማሽን ጉዳት ከማድረስ በስተቀር ሌላ ምንም የለውም ብሎ እንደ መናገር ይቆጠራል። ወይም ደግሞ ቀና የሆነውን ብቻ ይሰራል እንደማለት ይሆናል። አንደበትም እንዲሁ ነው። ከአንደበት ኃጢአቶች መካከል ከንቱ ንግግር አንዱ ነው። ከንቱ ንግግር ማለት አንደበትን ለተሳሳተ ጥቅም ማዋል ማለት ነው። ይህም ንዴት ባለበት ሁኔታ ውስጥ ይገለጣል። ከዚህ በተጨማሪ ከንቱ ንግግር የአድማጩንም ሆነ የተናጋሪውን ጊዜ ያለምንም ጥቅም ያባክናል። ሐዋርያው ቅዱስ ያዕቆብም ስለ አንደበት በተናገረበት ምዕራፍ ውስጥ አንደበት ሊጠቅምም ሊጎዳም እንደሚችል ለመግለጽ እንዲህ ብሏል፣ ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን? ይኸው ሐዋርያ ስለ አንደበት አደጋ በዝርዝር ሲገልጽ በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። ከዚህ አስከትሎም እንዲህ ይላል፣ አንደበትም እሳት ነው። አንደበት በብልቶቻችን መካከል አመፀኛ ሆኗል፣ ሥጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል። የያዕቆብ መልእክት ምዕራፍ 3 ቁጥር 5። አንደበት በጣም አደገኛ ስለሆነ ኃጢአቱ ጉድፍና ርኩሰት ነው። ከዚህ አንጻር መድኃኒታችን ኢየሱስ ክርስቶስ ሲናገር ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው ብሏል። በዚህ መሠረት ርኩሰት የዝሙት ኃጢአት ብቻ ሳይሆን የአንደበትም ኃጢአት ነው። ይሄ ደግሞ የአንደበት ኃጢአቶች ምን ያህል አደገኛ እንደሆኑ ይገልጽልናል። ይህን አደገኛነቱን ሐዋርያው ቅዱስ ያዕቆብ የገለጸው የሚገድል መርዝ፣ ወላዋይ ክፋት፣ አመፀኛ ዓለም፣ ሥጋን ሁሉ የሚያሳድፍ የፍጥረትን ሩጫ የሚያቃጥልና በገሃነም የሚቃጠል በማለት ነው። አንደበት የሚወድቅባቸው ኃጢአቶችና ጥፋቶች ብዙና የማይቆጠሩ ናቸው። ከነዚህም መካከል የሚከተሉትን መጥቀስ ይቻላል። አንደኛ፣ የኩራት ኃጢአቶች፣ ለምሳሌ ጉራ፣ የራስ ምክንያት፣ እልህ፣ ክርክር፣ ሌሎች ሲናገሩ ማቋረጥና ወደ ራስ የተሳሳተ ንግግር መምራት በእነዚህ ኃጢአቶች ውስጥ ይጠቃለላሉ። ሁለተኛ፣ ውሸትን ያዘሉ ኃጢአቶች። የእነዚህ ኃጢአቶች ምሳሌዎች ዓይን ያወጡ ውሸቶች፣ ማጋነን፣ ከፊል ውሸቶች፣ መዘላበድ፣ ማጭበርበር፣ ማሳሳት፣ የሐሰት ፈጠራዎች፣ የሐሰት ምስክርነት፣ ጥርጥርና ማታለል ናቸው። ሦስተኛ፣ ፍቅርን የሚጻረሩ ኃጢአቶች። እነዚህ ስድቦች፣ ቁጣ፣ ማዋረድ፣ ሌሎችን መንቀፍ፣ በሌሎች ላይ ማፌዝ፣ ሐሜት፣ ሴራ፣ የሚፈታተኑ ቃላት፣ ስላቅ፣ የሌሎችን ምስጢር በአደባባይ ማውጣት፣ ከኃላፊነት መሸሽና ኃላፊነትን በሌሎች ትከሻ ላይ መጣል እንዲሁም ስም ማጥፋትን ማስፋፋት ናቸው። አራተኛ፣ የጭካኔ ኃጢአቶች።
መጉዳት፣ የሌሎችን ስሜት የማይጠብቁ ቃላትን መወርወር፣ መፈታተንና እንዲሰጉ ማድረግ በዚህ ውስጥ ይጠቃልላሉ። አምስተኛ የጎደፉ ቃላት። እነዚህ ቃላት በመጥፎ ታሪኮች፣ በጋጥ ወጥ ቀልዶች፣ በአሳፋሪ ዘፈን፣ በዝሙት ቃላት፣ በሚፈታተኑ ቃላት፣ በአሳፋሪ ቃላት፣ ትህትና በጎደለው ስድ ጠባይ ውስጥ የሚገለጡና ማንኛውንም ጆሮ የሚያሳፍሩ ቃላት ናቸው። ስድስተኛ እምነትን የሚመለከቱ የአንደበት ኃጢአቶች። የእነዚህ ምሳሌዎች የእግዚአብሔርን ስም በከንቱ የሚያነሱ ቃላት፣ ሃይማኖትንና ዶግማን አስመልክተው ጥርጥር የሚያስፋፉ ቃላት፣ ኑፋቄንና ክህደትን በማስፋፋት አማኞችን በተሳሳቱ መንገዶች የሚመሩ ቃላት ናቸው። ከዚህ በተጨማሪ የእግዚአብሔርን ስም ለከንቱ በመጠቀም የሰዎችን ሕሊና በጥንቆላ ማሰር ሌሎቹ ምሳሌዎች ናቸው። ሰባተኛ የነፍስን ጥፋት የሚያቀርቡ ኃጢአቶች። እነዚህም ቃላት ቧልት፣ የሐሰት ውዳሴዎች፣ የሌሎችን ስህተት ማረጋገጥ፣ እኩል መናገር፣ ከጊዜው ጋር ማዝመም፣ ጥርጥር፣ ፌዝ፣ ማጉረምረምና ማማረር ናቸው። ሙሉ ለሙሉ ባይመስሉም የአንደበት ኃጢአቶችን የሚመስሉ ኃጢአቶች አሉ። ስለ እነዚህ ኃጢአቶች ስንናገር የምንናገረው ስለተጻፉ ወይም ስለታተሙ ጽሑፎች ነው። እነዚህ ኃጢአቶችና ውጊያዎች ከአንደበት ኃጢአቶች ጋር ተመሳሳይ ቢሆኑም አንዳንድ ጊዜ የከፉ ይሆናሉ። በእነዚህ ጽሑፎች ውስጥ ያሉትን ቃላት የጻፈው ሰው ተጠያቂ ቢሆንም እርሱ ግን ኃላፊነቱን እንደሚሸከም አያውቅም። ይህን በቃልም አደረገው በጽሑፉ ኃጢአቱ እኩል ነው። ኃጢአቱ አንድ ስለሆነ አንድን ሰው በቃል ሰደብከውን በጽሑፍ አንድ ነው። ሰውየውን ማቅለልህና በውስጡ የሚኖረው ስሜት ተመሳሳይ ነው። ስነ ልቦናዊ መነሳሳቶቹም ተመሳሳይ ናቸው። የዚህ ተግባር ኃላፊነት ብቸኛ ልዩነት ስድቡ በቃል ሳይሆን በጽሑፍ መሆኑ ላይ ነው። ምናልባት ይህ የሚሆንበት ምክንያት ሰውየውን ፊት ለፊት ከማግኘት ይልቅ በጽሑፍ ማግኘት ስለሚቀል ነው። አብዛኛውን ጊዜ ሰዎች በሰዎች ፊት ሊናገሯቸው የማይደፍሯቸውን ቃላት በጽሑፍ መግለጽ ይቀናቸዋል። ለማንኛውም ግን የአንደበት ኃጢአቶች አቻ ላቻ የሚነጻጸሯቸው ሌሎች ኃጢአቶችን ከመግለጣቸው በላይ ወደ እነርሱ ይመራሉ። እነዚህ ኃጢአቶች ደግሞ ከልብ የሚወጡ ኃጢአቶች ናቸው። ከልብ የሚወጡ ኃጢአቶች የምንላቸውም አንድ ሰው ሊናደድ ይችላል። በንዴት ውስጥ ደግሞ ከባድና ጸያፍ ቃላትን ሊወረውር ይችላል። ባልንጀራዎቹ ግን ጥፋቶቹን እያወቁ እርሱ ልቡ ንጹሕ ነው በማለት ስለ እርሱ ይናገራሉ። መጽሐፍ ቅዱስ ንጹሕ ልብ የሚያወጣው ንጹሕ ቃላት ነው ብሎ ስለሚናገር እንዲህ ያለው የሰዎች ምስክርነት ሙሉ ለሙሉ የተሳሳተ ነው። ቃሉ እንዲህ ነው የሚለው፣ በልብ ሞልቶ ከተረፈው አፍ ይናገራልና። የማቴዎስ ወንጌል ምዕራፍ 12 ቁጥር 34። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገር ያወጣል። ዛፍ ከፍሬዋ ትታወቃለችና። የማቴዎስ ወንጌል ምዕራፍ 12 ቁጥር 35 እና 33። ስለሆነም የኃጢአት ቃላት የሚገልጡት ኃጢአተኛ ልብን ነው። እዚህ ላይ የአንደበት ኃጢአቱ ድርብ ነው። መጥፎ ቃላት ጨካኝ ልብን ሲገልጡ፣ እብሪተኛ ቃላትም ትዕቢተኛን ልብ ያሳያሉ። ልክ እንደዚሁ መጥፎ ቃላት ግድ የለሽ ልብን ሲያሳዩ፣ በክፋት የተሞሉ ቃላትም በርኩሰት የተያዘ ልብን ይገልጣሉ። ስለሆነም ንግግሩን ሊያርም የሚወድ ሰው ሁሉ አስቀድሞ ልቡን ሊያርም ይገባዋል። ይህ ካልሆነ እንዲህ አይነቱ ሰው በሽንገላ ኃጢአት ይወድቃል። ሰውየው እዚህ ደረጃ ላይ ከደረሰ ደግሞ የልቡን ስሜት የሚያውቀው ቃላትን ሊያወጣ ወይም ከተናገረው ጋር የማይስማሙ ውስጣዊ ስሜቶቹን ለማሳየት ይሞክራል። በዚህ መሰረት የአንደበት ኃጢአቶች እንዲያው ተራ የአንደበት ኃጢአቶች ብቻ ሳይሆኑ የድምር ኃጢአቶች ውጤት ናቸው። ብዙ ጊዜ የአንደበት ኃጢአት ወደ ሰው የሚመጣው በሁለተኛው ወይም በሦስተኛው ደረጃ ነው። ለምሳሌ መዋሸትን እንደ ምሳሌ አድርገን እንውሰድ። መዋሸት አንደኛ ኃጢአት የሆነበት ጊዜ የለም። ብዙ ጊዜ ወይም ሁል ጊዜ የሚወለደው ከእናት ኃጢአት ነው። ሰው የሚዋሸው የቀደመ ኃጢአቱን ለመደበቅ ነው። ብዙ ጊዜ መዋሸት ሦስተኛ ተብሎ በሚጠቀሰው በፍርሃት ይታጀባል። በዚህ መሰረት ሰው ሁለተኛ በተባለው ኃጢአት፣ ይኸውም በፍርሃት ተከቦ ሊደብቅ በሚፈልገው ኃጢአት ውስጥ ይኖራል። እነዚህ ሁለት ኃጢአቶች ደግሞ ውሸት በተባለው ኃጢአት ውስጥ
ይጠቃለላሉ። በአብዛኛው ሰው ለካህናት አባቶች የሚናዘዘው መዋሸቱን እንጂ የቀሩትን ሁለቱን ኃጢአቶቹን አይደለም። ቁጣ ሦስተኛ ወይም አራተኛ ኃጢአት ነው። በሰው ቁጣ ውስጥ የሚገለጡት መጥፎ ቃላት እንዲሁ የሚመጡ አይደሉም። መገኛቸው ከሌሎች ኃጢአቶች ማለትም ራስን ከመውደድ፣ ክብርን ከመፈለግ፣ ጥቅምን ከማግኘት፣ ካለመቻቻል፣ ከጭካኔ፣ ሰውን ከመጥላት ወይም ካለማክበር ነው። እነዚህ የተደራረቡ ኃጢአቶች መጥፎ ቃላት እንዲወጡ ያደርጋሉ። ይህ ደግሞ የሚቀጥለውን ኃጢአት ወደ መፈጸም ይመራል። ራሱን ከቁጣና መጥፎ ቃላት ከመናገር ለማዳን የሚፈልግ ሰው በመጀመሪያ ልቡን ከቀደሙት ኃጢአቶች ማንጻት ያስፈልገዋል። ቁጣንና መጥፎ ቃላትን አስመልክቶ ሰው ቁጣውን ይሸነፍለት ዘንድ ለራሱ ምክንያት የሚደረድር ከሆነ ግን እነዚሁ ምክንያቶች ወደሚቀጥለው ኃጢአት ይኸውም ለራስ ምክንያት ወደ መስጠት ኃጢአት ይሸጋገራል። መንፈሳዊ ሰው ግን ራሱን ይወቅሳል እንጂ ለራሱ ምክንያት አይሰጥም። ስለ ሌሎች የአንደበት ኃጢአቶችም ከዚሁ ጋር የሚመሳሰል ሊባል ይችላል። እያንዳንዳቸውም ብንገነዘባቸው በውስጣቸው የተለያዩ ኃጢአቶችን ይዘዋል። በመሆኑም ሁሉም ድምር ወይም ውሁድ ኃጢአቶች ናቸው ማለት ነው። ሌላው ከሰው ቁጥጥር የሚመጡ ውጤቶች ናቸው። አንደኛ፣ የመጀመሪያው ውጤት የተናገርከውን ቃል ተስፋፍቶ እንዳይወጣ ማድረግ ነው። ስለተናገርከውና ምክንያት ስለሰጠኸው ቃል ንስሐ ልትገባበት ትችላለህ። ጉዳዩ ከቁጥጥር ውጭ የሚሆነውን ግን ቃሉ በሰዎች ዘንድ ከተደመጠ በኋላ የሚመጣው ውጤት ነው። እዚህ ላይ የአንደበት ኃጢአቶች ከህሊናና ከልብ ኃጢአቶች ይለያል። ምክንያቱም ህሊናና ልብ በውስጥ ሆነው የሚጎዱት አንተን ብቻ እንጂ ሌሎችን ስላልሆነ ነው። ሁለተኛው ውጤት የአንደበት ኃጢአት የተፈጸመባቸው ሰዎች ውጤት ነው። ለምሳሌ በአንድ ሰው ላይ ቅሬታ ሊያድርብህ ይችላል። በዚህ ምክንያት በሰውየው ላይ ከባድ ስሜትን ያዘለ ክፉ ፈቃድ ከአንተ ጋር ስለሚሰነብት በልብ ውስጥ ለረጅም ጊዜ ይቆያል። ይህ ግን በአንተና በእርሱ መካከል ያለውን ግንኙነት መጥፎ ወይም የከፋ አያደርገውም። ይሁን እንጂ ስሜቶችህን ሌሎችን ሊያጠቁ በሚችሉ ቃላት የምትገልጥ ከሆነ ወደ መልካም ደረጃ አትደርስም። ይህ ጉዳይ በአንተ ውስጥ ኃጢአት መሆኑ ይቀርና ወደ ውጫዊ ግንኙነት ይጎለምሳል። ይህን ግንኙነት ለማደስ ብትሞክርም አይሳካልህም። ያስቀየምከውን ሰው ለመታረቅ ብትፈልግም እንኳን እርሱ ፈቃደኛ አይሆንልህም። የተናገርካቸው ቃላት በልቡ ውስጥ ቅያሜን ስላሳደሩ በቀላሉ ይቅር ሊልህ አይችልም። ምናልባት ቅያሜ ያሳደሩበትን ቃላት ያደመጡት ሰዎች ብዙ ከሆኑ የጥቃቱ አድማስ የሰፋ ይሆናል። ሌሎቹ ሰዎች ስለ እርሱ ስለሚቆጩና ለአንተ ያላቸው አመለካከት ስለሚጎድፍ ይርቁሃል። ከዚህ በኋላ ያስቀየምከው ሰው ሊታረቅ ቢችል እንኳን ሰውየውን ያስቀየሙትን ቃላት የሰሙት ሰዎች ግን ሊታረቁ አይችሉም። ልክ እንደዚሁ ቃላትህ የሚጎዱ ከሆኑ ውጤታቸውም ጥልቅ ነው። ውጤታቸው የጎላ የሚሆነው ድምፅህና የፊት ገጽታ እንደ ቃላቶችህ አስከፊ ሲሆኑ ነው። እንዲህ አይነቱ ነገር ጉዳዩን የበለጠ ውስብስብ ያደርገዋል። ስለሆነም በማንኛውም ጊዜ ስትናገር የሰዎች ትዝታ የሰማውን ሳይረሳ እንደሚቆይ በማወቅ ተናገር። ውስጣዊ ስሜቶችህን በራስ ልትለውጣቸው ብትችልም የሚሰማን ሰው ስሜትና ፍላጎት መጠበቅ አለመቻል ግን በጣም አሳዛኝ ሆኖ ይቀራል። እርሱ ስለ አንተ ምን እንደሚያስብ ማወቁ ሌሎች በዚህ ኃጢአት መንገድ መናገርን ሲሰሙ ምን እንደሚሰማቸው መረዳቱና የተናገርካቸውን ቃላት ተቃራኒ መገንዘባቸው ምንም ግድ አይሰጥህም። ይሁን እንጂ መጽሐፍ ቅዱስ እንዲህ ብሎ ይመሰክርብሃል፣ ከቃል የተነሳ ትጸድቃለህና ከቃልህም የተነሳ ትኮንናለህ። ሶስተኛ ውጤት አንተ እነዚህን ለመሰሉ ኃጢአቶች ንስሐ ብትገባም ያደመጠ ሰው ግን ንስሐ ሊገባ ለመቻሉ ነው። በመሆኑም እግዚአብሔር ደሙን ካንተ እጅ ይፈልጋል። የምትናገራቸው ቃላት በዚህ ሰው ሕሊናና ልብ ውስጥ አንድ ኃጢአት ሊያነሳሱ ይችላሉ። ቃላቶችህ ጥርጥርን የሚያነሳሱ ከሆነ ኃጢአቱ የጥርጥር ኃጢአት ሆኖ ይገለጣል። የዚህ ሰው ልብ አንተ ክፉ ተናግረ ባስቀየምካቸው ሰዎች ላይ የሚኖሩ አመለካከት ስለሚቀየር አነጋገርህ እርሱን በተሳሳተ መንገድ እንዳሳመነው ያውቃል። በዚህ ጊዜ አስቀድመ የተናገርካቸውን አሳፋሪ ታሪኮችና ጸያፍ ቀልዶች ደጋግሞ ስለሚናገራቸው የሚደርስበት ጉዳት የከፋ ይሆናል። እርሱን የሚሰሙትም እነዚህኑ ደጋግሞ በመናገር የሚደርስባቸው ጉዳትም ከእርሱ ጋር ተመሳሳይ ይሆናል።
ይህ ሁሉ ጥፋት ከደረሰ በኋላ አንተ ለፈጸምካቸው የአንደበት ኃጢአቶች ንስሐ ብትገባም የሰማ ሰው ግን አይገባም። በዚህ ጊዜ ምን ልታደርግ ትችላለህ? በአንተ ምክንያት ኃጢአት የፈጸመውን ሰው ኃጢአቶችስ እንዴት ልታክማቸው ትችላለህ? ወይስ አንተ ንስሐ ብትገባም ኃጢአቶቹ በአንተ ላይ እንዲቆጠሩ በመፍቀድ የሚመጣውን ቅጣት ለመቀበል ቆርጠሃል? አንተ የአንደበት ኃጢአቶችህ በቆይታ የሚያመጡብህን ውጤቶች ስለማትገነዘባቸውና ስለማታስታውሳቸው ንስሐ አትገባባቸውም። ከነዚህ ሌላ አንተ የማታውቃቸው ሆነው ቅጣት የምትቀበልባቸው ሌሎች ኃጢአቶችም ሊኖሩብህ ይችላሉ። ሰዎች ይመሩበት ዘንድ የተሳሳተ መመሪያ ከሰጠ በኋላ አንተ የሰጠኸው መመሪያ ትክክል አለመሆኑን በማወቅህ ራስህን ማረምህና ሌሎች ይህን የሕይወታቸው መርህ አድርገው ሲሰልቁበት መመልከት ምንኛ ቀላል ነገር ነው። በእርግጥም የአንደበት ኃጢአቶች መካኖች ስላልሆኑ ሌሎች ብዙ ኃጢአቶችን መውለድ ይችላሉ። የአንደበት ኃጢአቶች ከባድ መሆናቸውን ለማወቅ ጌታችንና መድኃኒታችን ኢየሱስ ክርስቶስ በተራራው ስብከቱ ውስጥ የተናገረውን በጥሞና መመልከት ያስፈልጋል። እኔ ግን እላችኋለሁ፣ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል። የማቴዎስ ወንጌል ምዕራፍ 5 ቁጥር 22። ጨርቃም የሚለው ቃል ክብርን ከሚያጎድሉት ቃላት መካከል የከፋ እንደሆነ ቅዱስ አውግስጢን ተናግሯል። ስለዚህ ሰው ከአንደበት ኃጢአቶች፣ በጭካኔ ከተሞሉ ቃላት፣ ከአሽሙርና ከፌዝ ቃላት ራሱን መጠበቅ አለበት። ማድረግ ያለብን ጥንቃቄዎችስ ምን ይመስላሉ? የመጀመሪያው ጥንቃቄ በዝግታ መናገር ነው። ለመናገር ችኩል አትሁን፣ በተለይም በጭንቀት ወይም በንዴት ውስጥ ስትሆን። ምክንያቱም በዚህ ጊዜ ራስህን መቆጣጠር ስለማትችልና ቃላቶችህን በጥንቃቄ መምረጥ ስለሚሳነ ለጥፋት የተጋለጥክ ስለምትሆን ነው። እዚህ ላይ የሐዋርያው ቅዱስ ያዕቆብን ቃል ላስታውሳችሁ። ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። በዚህ መሠረት ስትናደዱ ፈጣን መልስ አትስጡ፣ አትናገሩ፣ ውሸትም ከአንደበታችሁ አይውጣ። በዚህ ጊዜ መልስ የሚሰጠው ስሜታችሁ እንጂ ሕሊናችሁ ወይም ልባችሁ ስላልሆነ ተረጋጉ። መነሳሳታችሁ ለእናንተም ሆነ ለሚያደምጧችሁ ሰዎች አደገኛ ስለሚሆን ውጤቶቹን ለማስተካከል ይሳናችኋል። አንተ ለሌሎች አለቃ ወይም አባት ከሆንክ ያለምንም አስገዳጅ ምክንያት ወይም የሌሎችን ስሜት ሳትረዳ ለመናገር ለራስህ መብት አትስጠው። ብዙ ጊዜ አለቆችና ከፍ ያለ ስልጣን ላይ ያሉ ሰዎች ሊኖራቸው ከሚገባቸው በላይ ለራሳቸው መብት ይሰጣሉ። በመሆኑም ከእነርሱ በዕድሜ ለሚያንሱት ሌሎች ሰዎች ምንም ግድ አይሰጣቸውም። ስለሆነም ከእነርሱ በማዕረግ የሚያንሱትን መገሰጽ፣ ማረምና ማስተማርን የበላይነታቸው መብት አድርገው ይወስዱታል። ለእነርሱ ነገር ግን ሁሉ በአግባብና በሥርዓት ይሁን የሚለውንና በእናንተ ዘንድ ሁሉ በፍቅር ይሁን የሚለውን የሐዋርያውን ቃል እናስታውሳቸዋለን። ከዚህ በተጨማሪ በጎነት የተባለውን የመንፈስ ፍሬ እንዳይዘነጉትም እናሳስባቸዋለን። ታላላቆች ታናናሾቻቸውን ስለ መገሰጽ ሲሉ ብቻ የእግዚአብሔርን መንግሥት ማጣታቸው አሳዛኝ ነገር ነው። ከፍ ባለ የሥልጣን ወንበር ላይ የተቀመጡት የእነዚህ ሰዎች ሌላው አሳዛኝ ነገራቸው እነርሱ ሕግጋትን ከመከተል ራሳቸውን ነፃ ማውጣታቸው ነው። እነርሱ ከሕግ በላይ የሆኑ ይመስል ትሑታን፣ የዋሆች፣ የተረጋጉና ጨዋዎች እንዲሆኑ እግዚአብሔር እንደማይፈልግ አድርገው ያስባሉ። እናንተ ግን ራሳችሁን ታላላቆች አታድርጉ፣ በአነጋገራችሁም ሁልጊዜ ጠንቃቆች ሁኑ። ብዙ ቅዱሳን አባቶች ለአንደበት ኃጢአት መፍትሔ የሚሆነው ዝምታ መሆኑን ተረድተዋል። ይህን አስመልክቶ ነቢዩ ዳዊት እንዲህ ብሏል፣ አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። መዝሙር 140 ቁጥር 3። የነገሥታትን ልጆች ያስተምር የነበረው ቅዱስ አርሳኒዮስም ብዙ ጊዜ ተናግሬያለሁ፣ ብዙ ጊዜም ንስሐ ገብቻለሁ፣ ለዝምታ ግን ንስሐ ገብቻ አላውቅም በማለት ተናግሯል። ስለሆነም ዝምታን ተለማመድ። ከተናገርክም ለጥብቅ ጉዳይ ይሁን፣ ንግግርህም አጭር ሆኖ ዝግ ባለ ድምፅ የተካተተ ይሁን። ከዚህ በተጨማሪ ይህም በማስመልከት ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተጻፈውን ድንቅ ቃል አስታውሱ። አይከራከርም፣ አይጩህምም፣ ድምፁንም በአደባባይ የሚሰማ የለም።
የማቴዎስ ወንጌል ምዕራፍ 12 ቁጥር 19። ሌሎችን ለማስተማር አትጓጓ። ስለ እውቀት መናገርንና ስለ ችሎታ አንስተ ማውራትን ካንተ ዘንድ አርቅ። ማንኛውም አይነት ስህተት ቢሆን በተለይም ሃይማኖት ነክ የሆኑ ጉዳዮችን አስመልክተው የሚሰነዘሩ ከሆኑ የሰዎችን ስሜት ከመጉዳት ባለፈ ውጤታቸው እጅግ የከፋ ይሆናል። ይህም በማስመልከት ሐዋርያው ቅዱስ ያዕቆብ እንዲህ ብሎናል፣ ወንድሞቼ ሆይ ከእናንተ ብዙዎች አስተማሪ አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ከዚህ ሌላ ከሌሎች ጋር ስትነጋገሩ ጨዋነትን በተሞላ ስርዓት ውስጥ ሆናችሁ እንድትናገሩ ትመከራላችሁ። ከቀደሙ የአንደበት ስህተቶች ሁሉ ትምህርት ለመውሰድ ሞክር። ከአንተ አንደበት የወጡትን ቃላት በትክክለኛ ሚዛን ላይ አንድ በአንድ መዝናቸው፣ ቃላትህም ጥቅም የሚሰጡ ይሁኑ። እንግዲህ ትምህርቱ ይህን ይመስል ነበረ። ይህ ትምህርት በብፁዕ ቅዱስ አቡነ ሺኖዳ የተሰጠ ትምህርት ነው። እንደሚጠቅመን ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁ ለእኛ ስለሚጠቅመን፣ እንዲሁም ቪዲዮን ላይክ እያደረጋችሁ ከዚህ በኋላም በየሳምንቱ የተለያዩ መንፈሳዊ ጽሑፎችን ሼር ስለምናደርግበት ሰብስክራይብ እና ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። እናመሰግናለን። መልካም ለተሰንበት